ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በተለይ ጀማሪ ለሆናችሁ ገና ከመሰረቱም ፊደላትን ወይም ሆሄያትንም ለይታችሁ ቃላቶችን አገጣጥማችሁ ለማንበብ ለመጻፍ እንዲሁም አጫጭር አረፍተ ነገሮችን ለማንበብ ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። በተለያየ ምክንያቱም እድሉ ሳይገጥማችሁ ሳትማሩ ለቀራችሁ ገና ከመሰረቱ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እንመማራለን። ከዚህ ጋር የተለያዩ አስተማሪ የሆኑ አረፍተ ነገሮች አጫጭር አሉ። በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን እናያለን። እንግዲህ በመጀመሪያ ደረጃ ፊደላትን ከየትኛው ቤተሰብ እንደመጣ ስንተኛ ድምፅ ነው የማን ቤተሰብ ነው የሚለውን ከለየነ ፊደሉን በቀላሉ መንገድ ወይም ሆሄውን ከለየን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ጤና ከሁሉ ይበልጣል። ጠቅለል ስናደርገው ጤና ከሁሉ ይበልጣል ይላል። ጠቅለል ስናደርገው ጤና ከሁሉ ይበልጣል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ከዚህ ጋር እንደምታያቸው የተለያዩ ፊደላት ናቸው፣ ከተለያየ ቤተሰብ የመጡ ናቸው። ስንተኛ ድምፅ ስንተኛ ላይ ናቸው የሚለውን ነገር ከለየነ በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ጤና ከሁሉ ይበልጣል። ከሁሉም ነገር ምንድን ይበልጣል? ጤና ይበልጣል ማለት ነው። ጤና ለሁሉም ነገር አስፈላጊ ነው ማለት ነው። ቀጣይ ደግሞ ታማኝነት መሰረት ነው። ጠቅለል ስናደርገው ታማኝነት መሰረት ነው ይላል። በአንድ ላይ ስናነበው ታማኝነት መሰረት ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ታማኝነት መሰረት ነው። ታማኝነት ሁልጊዜም ቢሆን ለሰው ልጅ መሰረት ነው ማለት ነው። ቀጣይ ደግሞ ዛሬን በደስታ እኖራለሁ። ጠቅለል ስናደርገው ዛሬን በደስታ እኖራለሁ ይላል። በአንድ ላይ ጠቅለል ስናደርገው ዛሬን በደስታ እኖራለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ዛሬን በደስታ እኖራለሁ። ቀጣይ ደግሞ ህይወት ትልቅ ፈተና ናት። ህይወት ትልቅ ፈተና ናት ይላል። በአንድ ላይ ህይወት ትልቅ ፈተና ናት ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ቀላል ህይወት እወዳለሁ። በአንድ ላይ ቀላል ህይወት እወዳለሁ። በአንድ ላይ ቀላል ህይወት እወዳለሁ ብለን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እውነተኛ ጓደኛ ስጦታ ነው ይላል። በአንድ ላይ እውነተኛ ጓደኛ ስጦታ ነው። በአንድ ላይ እውነተኛ ጓደኛ ስጦታ ነው።
እውነተኛ ጓደኛ ስጦታ ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እውነተኛ ጓደኛ ሁልጊዜም ቢሆን ስጦታ ነው ማለት ነው። ታማኝ የሆነ ጥሩ ጓደኛ የሆነ ከምንም ስጦታ በላይ ነው ማለት ነው። ቀጣይ ደግሞ ውለታሽን አልረሳውም። ውለታሽን ወይም ውለታህን አልረሳውም። በአንድ ላይ ውለታሽን ወይም ውለታህን አልረሳውም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ እዚህ ጋር ደግሞ ሰላም እፈልጋለሁ። በአንድ ላይ ሰላም እፈልጋለሁ። በአንድ ላይ ሰላም እፈልጋለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሰላም እፈልጋለሁ ብለን እናነባለን። ቀጣይ ሁሉ ነገር ለበጎ ነው። ሁሉ ነገር ለበጎ ነው። በአንድ ላይ ስናነበው ሁሉ ነገር ለበጎ ነው። ሁሉ ነገር ለበጎ ነው ብለን እናነባዋለን። በቀላሉ መንገድ መጻፍ ማንበብ መለማመድ እንችላለን። ሁሉም ነገር ለበጎ ነው። ጥሩም ሆነ መጥፎ ነገር ሲገጥመን ሁሉ ነገር ለበጎ ነው ብለን ማለፍ ነው ማለት ነው። ያ ማለት ሁሉ ነገር ለበጎ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ነገ የተሻለ ቀን ይሆናል ይላል። ከዚህ ጋር ደግሞ ነገ የተሻለ ቀን ይሆናል። በአንድ ላይ ነገ የተሻለ ቀን ይሆናል። ነገ የተሻለ ቀን ይሆናል ብለን በቀላሉ መንገድ በዚህ መልኩ እናነባለን፣ እንጽፋለን። ደግሞ በትዕግስት እጠብቃለሁ። በአንድ ላይ ጠቅለል ስናደርግ በትዕግስት እጠብቃለሁ። በአንድ ላይ በትዕግስት እጠብቃለሁ ብለን እናነባለን። በቀላሉ መንገድ እንጽፋለን። ሁሌም ቢሆን ማንኛውንም ነገር ትዕግስትን የመሰለ ነገር የለም። በትዕግስት መጠበቅ ነው ማለት ነው። በትዕግስት እጠብቃለሁ። ቀጣይ ደግሞ እድሌን እሞክራለሁ። እድሌን እሞክራለሁ ይላል። በአንድ ላይ እድሌን እሞክራለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እድሌን እሞክራለሁ። ቀጣይ ደግሞ ለራሴ ክብር እሰጣለሁ። በአንድ ላይ ለራሴ ክብር እሰጣለሁ። ጠቅለል ስናደርገው ለራሴ ክብር እሰጣለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁልጊዜም ቢሆን ለራሳችን ክብር መስጠት አለብን ማለት ነው። ለራሴ ክብር እሰጣለሁ፣ ለራሳችን ክብር ልንሰጥ ይገባል ማለት ነው። ቀጣይ ራሴን እወዳለሁ። ራሴን እወዳለሁ ይላል። በአንድ ላይ ራሴን እወዳለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁልጊዜም ቢሆን ራሳችን ልንወድ ይገባል። ከምንም በላይ ራሳችን መውደድ አለብን ማለት ነው። ራሴን እወዳለሁ ብለን በቀላሉ አገጣጥመን በዚህ መልኩ ማንበብ መጻፍ እንችላለን። ቀለል ያሉ አጫጭር አረፍተ ነገሮችን በዚህ መልኩ በቀላሉ ሁኔታ በመለማመድ ማንበብ መጻፍ እንችላለን ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።